ይህ ማን ነው አሉ። ጸጥ ካለ በኋላ ይህ ማን ነው አሉ። እንደገና ደግሞ ስንጠፋ አይገድህን ምን ብለው አልነበረም? ሁለቴ ተናገሩ። ይህ ማን ነው አሉ። አላመኑም ነበረ። እሱ ደግሞ ምንድን ያለው? እንዴት ነው እምነታችሁ? እምነት የላችሁም? ምን እንዲህ የምትፈሩ ስለምንድን ነው አላቸው። ለካ እምነት አልነበራቸው፣ መቀስቀሱን እንጂ ማመኑ ላይ ችግር ነበረባቸው ማለት። ብዙዎቻችን ልክ እንደዚህ ነን። እንጀራ ስጠን እንላለን፣ እንጀራ ሲሰጠን እንሸሻለን። የለመነው እንጀራ ብቻ ነበረ። ስለዚህ እንጀራው ከተገኘ በኋላ አንጸልይም። በቃ ስለታችን ደርሷል፣ አለቀ። እነሱም እንዲህ ነው ያደረጉት። ማዕበሉ ሲነሳ ስንጠፋ አይገድህምን አሉ። እንደሚያድን አወቁ። ግን በኋላ ይህ ማን ነው አሉ። ማዕበሉና አያችሁ፣ ይሄ ነው እኮ ችግሩ። ያው ስንድን እዚህ መተቱ ሲፈታ ይህ ማን ነው አይደለም ምንድነው? በግራ አይናችን እዚህ መተን እናጮልቅና ይህ ማን ነው ነን። በፊት ለፊት እኮ አናይም፣ በጎን ነው የምናየው። ግን መከልከል አልቻልንም። መናፍስቱ አትውጣ እስከ ማለትም የደረሱ ነበሩ። እዛ ስትሄድ አትጩህ ያሉትም ነበሩ። እስቲ ለሰይጣን አገዘው ማለት ተለያይተው ቤት ውስጥ አባት ልጇ መታ እዚህ ትጮኻለች፣ ሰይጣን ነኝ ይላል። ከዛ ቤት ስትሄድ እዛ እኮ ጮህኩኝ ስትል እንዴ ለምን ወደዛ ሄድሽ? እዛ ሄደሽ ብትጮሂ ነግሬሻለሁ። ዋላ ሰይጣኑ እኔ እኮ ተገድጄ ነው ሲል እንዳትጮህ ነግሬያለሁ። አባት እንዳትጮህ ሲል አስብ። ሰይጣንን እንዳትጮህ ክብራችንን አስነካሽ አሉ። አያችሁ፣ እነሱ ትልልቆች ናቸዋ። ማዕበሉን መኖሩን እንኳን የማናቅ ትውልድ ነው። ለምን የከሌ ልጅ እንዴት ትባል? እዛ ጮሆች ለምን ትባል? የከሌ ልጅ የነ ወይዘሮ ከሌ እንዴት የማይደፈሩ የተከበሩ የመንደሩ አውራ ልጅ እንዴት እዛ ጮሆች ይባል? እንዳትጮህ ነግሬሃለሁ እያለ አባትየው ትእዛዝ ይሰጣል። እሱ እዚህ መጥቶ ይጮሃል። አትጮህ አለኝ አባቱ አለ። ትእዛዝ እኮ ተነግሮ የነበረ ግን አልቻልኩም ይላል እሱ እዚህ። ይሄን ያህል ነው ፍጥረታችን። ይሄን ያህል ማዕበሉን መነሳቱን እንኳ ሳናቅ አቤቱ ጠፋን ለማለት እድል ሳይኖረን ይሄው እዚህ ጠፋን፣ ተሰቃየን። ስለዚህ በእውነት እጅግ ፈሩና እንግዲህ ነፋስ ባህር የሚታዘዙለት ይህ ማን ነው አሉና ቁጭ አሉ። እንግዲህ ተመልከቱ፣ ይሄ ማን ነው አላወቁትም እኮ። ከጸጥታ በኋላ እንደገና ይሄ ማን ነው ማለት ጀመሩ። አደነቁ። ግን በአንጻራዊ ባህሪ ሲታይ መጥፋትን ካወቁ ማመን እንዴት ተሳናቸው ነው። ስለዚህ ጊዜ ያረጃል፣ ዘመን ያረጃል፣ ነፋስ ሰዓት ያረጃል። ይሄ ሲያረጅ የሚያድሰው አምላክ መሆኑን እንድናውቅ ይገባል። የጊዜ ባለቤት እሱ ስለሆነ ያረጁ ጊዜዎች ላይ ስንወድቅ ሁላችንም እንደ ጊዜው እናረጃለን። እንደ ዘመኑ፣ እንደ ሰዓቱ፣ እንደ ወቅቱ፣ እንደ ዕለቱ እንሆናለን። እንደ ነገ እንዳለፈውም እንደ ነገም አንሆንም። እንደ ዛሬ ብቻ እንሆናለን። እንደ ዛሬ መሆን ማለት ደግሞ የነገውን በደንብ ስላላሰብንበት ግፍ እየተሸጋገረ ትውልድ ባዶ ይሆናል። ባዶ ዝም ብሎ ባዶ ይሆናል። የእያንዳንዱ የቃላችን መከር እየተሻገረ ሌላውን የሚፈትን ይሆናል። እኛም የተሻገረ ዙር ግፎችን ነው የያዝነው። የተሻገሩ በደሎችን ነው የያዝነው። ዋጋችን ሰማያዊ ሆኖ ዘመናችን እንዲታደስልን፣ ወቅትና ሰዓታችን እንዲባረክልን ወደ ልዑል እግዚአብሔር አምላካችን በአምልኮት ሰዎች መሆን አለብን። እግዚአብሔርን ማምለክ ይኖርብናል። እግዚአብሔርን መፍራት ይኖርብናል። ከዚህ በኋላ ግን ሌሎችም ይህንን መንፈሳዊ መንገድ ሲከተሉ ወደ በረከት እንደሚመጡ በረከታችን መታየትና የተገለጠ መሆን አለበት። የምንጸልይ የምንሰግድ ከሆነ ከበረከት እጅ ውስጥ አንወጣም። በረከታችን የተገለጠ ይሆናል፣ የታየ ይሆናል። ይሄ ምቀኛውም፣ መተተኛውም፣ ሟርተኛውም ያፍራል። እግዚአብሔር ሲባርከን ሲያበዛልን የእሱ ደም የሚለብሰው ሁሉ አሁን አይኑ ይለወጣል። ይህንን የሚለውጥ አምላክ ከኛ ጋር ጊዜና ዘመንን ሲያድስልን ነው። ስለዚህ እግዚአብሔር አምላክ ከጊዜያችን፣ ከዘመናችን፣ ከእድሜያችን ሁሉ የሚፋለመን ክፉ ኃይል ጸጥ አድርጎልን በሰላም በመንፈሳዊ ጸጋ በመንፈሳዊ ክብር በእግዚአብሔር ክብርና ኃይል የምንኖር ወገኖች እንድንሆን አምላካችን ያግዘን፣ አምላካችን ይርዳን።
በክርስቶስ ስጋና ደም ታትመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን።